የምርጫው ዝግጅት ላይ እናውራ። ፕሮፌሰር እስኪያል እንግዲህ አብይ በሚቀጥለው ክረምት ምርጫ አካሄዳለሁ ያለ ነው። ያዙኝ ልቀቁኝ ምርጫ ይኖራል፣ ወደዳችሁም ጠላችሁም ምርጫ አለ ያለ ነው። እናም ታየን ለምን እንደፈራም ተናግረናል። ለመሆኑ ምርጫ ምንድን ነው ለአብይ? መጀመሪያ ኦቨርኦል አብይና ምርጫ እንዴት ይገናኛሉ? ለአብይ ምርጫ ስንል አጠቃላይ ምርጫ ምንድን ነው? የአብይ ምርጫስ ምንድን ነው የምለው መጀመሪያ እንድትመልስልኝ እፈልጋለሁ። ከዛ በፊት ግን አንድ ቪዲዮ አለኝ አብይ የተናገረው ስለ ምርጫ፣ እሱን ላጫውትና አብይና ምርጫ አጠቃላይ ጀነራሊ ትመልስልኛለህ። ምርጫ የማያደርጉ ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። እንደገና ላጫውት። ምርጫ የማያደርጉ ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። ይህንን የተናገረው ቆይቷል። ምርጫ አትበሉ፣ ምርጫ ሳያደርጉ ለ30-20 ምናምን ዓመታት የኖሩ ሀገሮች ስላሉ ምናምን ብሎ ነው። በዛን ጊዜ እንግዲህ ጋዜጣዊ መግለጫ ሲሰጥ ነበር። አሁን የቆመ ጋዜጣዊ መግለጫ የለም። አሁን ራሱ ጠቅላይ ሚኒስቴር ጽሕፈት ቤት አንድ ስቱዲዮ አለች። እዛ ውስጥ ራሱን ቀድቶ ለኢቲቪ ይልካል። ኢቲቪ ደግሞ ለሁሉም ያከፋፍላል። ዛሬ በዛ ነው የራሱ ስቱዲዮ። ጠቅላይ ሚኒስቴር ጽሕፈት ቤት ስቱዲዮ ነው ዋናው ስራ። ያኔችን ሲናገር መግለጫ ጋዜጣዊ መግለጫ ይሰጥ ነበር። ወደ 2019 ምናምን አካባቢ ይመስለኛል፣ ኦር 2020 ኤግዛክትሊ አላስታውስም ብሏል። እኔ አንድ ነገር ላነሳና ለጥያቄ መልስ ትሰጠኛለህ። አይ ቲንክ ህዳር 2018 እንደ አውሮፓ አቆጣጠር ይመስለኛል ስብሰባ የኦዲፒ ስብሰባ ነበር። የኦዲፒ ስብሰባ ላይ ምንድን ነው ያለ? ኦሮሚያ ውስጥ ምርጫ ምንም አያስፈልግም፣ ኦሮሚያን ኦዲፒ ለብቻው ነው መግዛት ያለበት፣ ከትግራይ እንማር። ህዋት እኮ 27 ዓመታትን ያለምንም ተቀናቃኝ ያለምንም ተቃዋሚ ፓርቲ ነው ትግራይን የገዛ። ስለዚህ ኦሮሚያ ደግሞ ያለምንም ተቃዋሚ ፓርቲ ኦሮሚያን መግዛት አለብን። እንደ ሀገር ደግሞ ለምን ከኤርትራ ራሱ መማር እንችላለን ብሎ በስብሰባ በድርጅታዊ ስብሰባ ላይ ማዕከላዊ ኮሚቴ ስብሰባ ላይ ይህንን ተናገረ፣ አቅጣጫ ሰጠ። የተወሰኑ ሰዎች አይ ይሄ አያስኬድም ብለን ነበር፣ ነገር ግን ይሄ አቅጣጫ ስለሆነ ያው አቅጣጫ ሆኖ ነው የሚሄዱ። ይሄ እንግዲህ ልክ አብይ ስልጣን ይዞ በ6 ወር ውስጥ ነው። አጠቃላይ ከዛ እቺን እንደ ምሳሌ እንውሰድና አብይና ምርጫ ምንና ምን ናቸው? ለአብይ ምንድን ነው ምርጫ ስል? አብይ አሁን ምርጫ አካሄዳለሁ ያለ ነው። ኦቨርኦል አብይ ምርጫ ምንድን ነው ለአብይ? ከዚህ በፊት ባደረገው ምናልባት የተለያዩ ጉዳዮች ሊሆኑ ይችላሉ። ለሱ ግን ሁሉ ነገር መሳሪያ ነው በሀገራችን ላይ። ማንኛውም ነገር ፖለቲካንና የመንግስትን አውድ በሚመለከት ሁሉ ነገር ለሱ መሳሪያ ነው። የመንግስት ተቋማት መሳሪያ ናቸው። አንዲት የሚፈልገው ነገር አለ። እኔ በበኩሌ ህልም ማንም ሰው ማለም ይችላል። የህፃናት ቅዠት ግን አለ።
ይሄ ኢንፈንታይል ዲስኦርደር ብሎታል ለኔን ድሮ። የህፃናት በልጅነት ጊዜ የምትመኘው ነገር አለ፣ ስታድግ የምትተው። እንትን ታውቃለህ፣ ሌሎችም ሰዎች ልጅ በነበራችሁ ጊዜ የምትፈልጉትና ዛሬ የሆናችሁት አንድ አይደለም። ለምን? እያደግ ስትሄድ ምኞት ሁሉ ሊሳካ እንደማይችል እየተረዳህ ትመጣለህ። የኢትዮጵያ የብልጽግና መሪ የኢትዮጵያ መሪ ለመሆን በጠዋት የተነገረው ነገር አለ። አላደገም። ከዛ ውስጥ እሱ የዛ የጨቅላነት ህልም አለ። ሌላውን ህልም አይደለም ነው የሚለው። የጨቅላነት ቅዠት፣ የመንጨረቅ ቅዠት አለ። ከዛ አላደገም። ስለዚህ ሁሉ ነገር እሱን ንጉስ፣ ያ የጨቅላነት ህልሙ አንዴ ካገኘው እሱን ለማቆየት ብቻ ነው እንጂ የሚጠቀመው ሌላ ነገር ምንም የለውም። የኢትዮጵያ መንግስት ተቋማት፣ ፓርቲው፣ ግለሰቦቹ ሁሉ እሱን እንደ ንጉስነት የሚጠቀምበት ነው። ያ ባይሆንማ የሚሰራበትን ቢሮ ማሳመር ለምን የመጀመሪያ ጉዳይ አድርጎ ተያያዘው? የሚሰራበትን ግቢ፣ ያንን የ4 ኪሎ ያለውን ግቢ በ2 አጥር መሸፈን ለምን አስፈለገው? የሚኖርበትን ቤት ግቢ፣ የአፄ ምኒልክ ታላቁ ቤተመንግስት የሚባለውን እሱን ማሳደስ ለምን አስፈለገው? ሁሉ ነገር አንድ ጉዳይ መሆን አለበት፣ መሳሪያ መሆን አለበት። የእሱን የንጉስነት ህልም በህፃንነት ያስበውን ከዛ አድጎ ሊወጣ ያልቻለውን የመንጨረቅ ህልሙን ነው መስራት ያለበት። ያንን ነው ማገዝ ያለበት። ለዛ ነው መሳሪያ መሆን ያለበት። ያ ባይሆንማ አዲስ አበባ ከተማ 4 ኪሎ አካባቢ ያለውን ማጽዳት ለምን አስፈለገ? መጀመሪያ አሁን የኢኮኖሚ እድገታችንን ስታዩ በሽተታው ቃላችን አይደለም ያለው። አዲስ አበባ አካባቢ ቆሻሻ የለም እና ኢኮኖሚ ማደጉን በሽተታ ቃለ ቤትህን ባዶ ቤት ምልኬሳ ባዶ ቤት አጸዳህ ማለት ጠገብክ ማለት አይደለም። ባዶ ቤትህን ጠራረከው፣ ስራ አልተጠራረከው ማለት ባዶ ቤትህን በለጸክ ማለት አይደለም። ነገር ግን ከመጀመሪያው ቀን ጀምሮ አሁን ለአንተ አልነገር እንግዲህ አንተ ነህ ከመጀመሪያ ጀምሮ ያለው ይሄ የኔ ነው ከዚህ አልወጣም ብሏል ብለህ በአደባባይ የተናገርከው አንተ ነህ። በግልም ለእኔም ነግረሃል። እቺ የጨቅላነት ህልም እሱ ስላላደገ ልክ እንደ ቶይ ወይም አሻንጉሊት እንደተሰጠው ህፃን ነው የሚይዘው። ኢንፋክት እኔ ትዝ ይለኛል ቢሮውን ባስመረቀ ቀን የአውሮፓ አምባሳደሮች ተጠርተው ነበር። ከዛ ውስጥ ምክትል የነበረችው ምክትል ተጠሪ የአውሮፓ ህብረት ምክትል ተጠሪ የነበረች አንዲት ስዊድናዊት ሴት ነበረች። እሷ መታ ምንድነው ያለችው? ከዛ ከወጣች በኋላ መታ እዛ ሄደን ነው የመጣ ነው ቪዲዮ ምናምን እየከፈተ ቴሌቪዥን እያከፈተ ሲያሳያቸው ነው የነበረው እና your prime minister is like a baby with a new toy ነው ያለችው። እና አላደገም ነው የምልህ። ሰው ያቺ ህልም አለች፣ ቋሚ ህልም። ከዚህ አያድግም፣ እሱ ምንጊዜም አያድግም። ስለዚህ የኢትዮጵያ መንግስትም የኢትዮጵያ መንግስት ተቋማትም የኢትዮጵያ መንግስት በግብር የሚሰበሰበው በመዋጮ የሚወጣው ሁሉ ነገር ለሱ መሳሪያ ነው። ይችን ነገር ለማሳከት ካላደገበት ህልም፣ የጨቅላነት ህልም፣ ከዛም ለማደግ የማይችልበት ህልም፣ ከዛ ለመውጣት ስለማይችል፣ ከዛ ለማደግ ስለማይችል ያችን ነው የሚጠብቀው። ለዛ ነው ሁሉ ነገር መሳሪያ የሚሆነው። ይህንን ሕዝቅኤል ሰውየውን ስለማይወደው ነው ይሄንን የሚለው ብላችሁ አትበሉ። ማስረጃ እየሰጠኋችሁ ነው። በማስረጃ ነው የምናገረው ያለሁት። የኢትዮጵያ መንግስት ፋይናንስ ድሮ በደረሰኝ ነው፣ በሞዴል ነው ተቆርጦ የሚወጣው። የመንግስት ገንዘብ ያለ ደረሰኝ አይወጣም። የመንግስትን ገንዘብ አትጠይቁኝም ብሎ ለፓርላማ የሚናገር የመንግስት መሪ ነው ያለው።
የእያንዳንዱን ሰው ባለ ንብረት የሚባለውን ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለምንጥስየው እያለ እያራቁታቸው ነው። ያ ሁሉ የሚጠቅመው እሱን ነው መሆን ያለበት። አሁን አንተ በአንድ ጊዜ ስትጽፍ ስትናገር ነው የነበረው ስለ ኦቪድ አይደለም? ኢንዱስትሪ በሙሉ በኢትዮጵያ ውስጥ ያሉት ኢንዱስትሪ በእርሻ፣ በኮንስትራክሽን፣ በሰርቪስ፣ በኢንፍራስትራክቸር፣ በባንኪንግ፣ በፈለከው ሁሉ ውስጥ እሱ ነው የገባው። ለምን? ያ እሱን ነው ማገልገል ያለበት። ሀገሪቱ፣ ህዝቧ፣ ተቋማቱ፣ ህጉ በሙሉ እሱን ነው ማገልገል ያለበት። ምርጫ ምንድን ነው አይደል ያልከው? ምርጫ መጀመሪያ ያንን ስልጣን በምን አድርጌ አጠነክረዋለሁ ነው። የሚመጣው ደግሞ ምርጫ የሚደረግ ከሆነ የሚቀጥለው ምርጫ ደግሞ ያንኑ ለማጠናከር ነው መሆን ያለበት። ሌላ ነገር የለውም እሱ። ምርጫም መሳሪያ ነው። ያንን የጨቅላነትን ህልም ለማቆየት ለማስቀጠል የሚጠቀምበት ምርጫ ይሄ ነው። አሁን ያሳየኸው ቪዲዮ የሚነግርህ ይሄንን ነው። ገና ከመጃው ምርጫ ለማድረግ አልፈለገም እሱ። ምንድነው ደግሞ ለኢትዮጵያ ምርጫ ምንድነው ደግሞ ነው ያለው አይደለም? ስለዚህ ምርጫ የሚያደርገው እኮ ለምርጫ አይደለም፣ ህዝቡ እንዲመርጥ አይደለም። ምርጫ የለም። አሁን ከሱ ውስጥ እሱን እንድትመርጥ ነው። ከብልጽግና ውስጥ ብልጽግናን እንድትመርጥ ነው። ሌላ ምን ጉዳይ አለ? ስለዚህ ምርጫ ለአብይ ምንድነው ነው አይደለ ያልከኝ? ምርጫ ለአብይ መሳሪያ ነው፣ ሌላ ጉዳይ አለው። አመሰግናለሁ። እንግዲህ ምርጫን እንደ ጦር ነው የሚጠቀመው ያልከው ትክክል ነው። እንደ መሳሪያ፣ እንደ የስልጣን መሳሪያ ኤሌክሽን እንደ ጦር ነው እሱ የምለውን እንውሰድና እንግዲህ ምርጫ ለማካሄድ ሚኒመም ዝግጅቶች ያስፈልጋሉ። ሚኒመም የሚባለው ሰላም ሊኖር ይገባል። ሰው በነፃነት መምረጥ አለበት። አሁን ከሁለትና ከዛ በላይ ፓርቲዎች ይቀርባሉ። ከዛ ሰው መርጦ በነፃነት ምርጫውን ያካሂዳል። እንግዲህ ፕሪ ኢሌክሽን፣ ዱሪንግ ኢሌክሽን፣ ፖስት ኢሌክሽን የሚባል ነገር አለ እና ዝግጅቶች መኖር አለባቸው። ነፃ ሚዲያ የሚባልም አለ። ሰው ነፃ ሆነው ዛሬ በኢትዮጵያ ምድር ላይ ሰው እየተረሸነ በድሮን እየተደበደበ ህፃናት ትምህርት ቤት ውስጥ እየተገደሉ በየቦታ የምንሰማው ሬሳ በየአደባባዩ እየታየ በአህያ አስጭኖ እያሳየ ሰውን እንደው ሰብስቦ እናት አባቱን ቁጭ አድርጎ የሚረሽንበት ሚሊሻውን እንደፈለገ ሰው እንዲገል የተደረገበት ጊዜ ጦር እየተካሄደ ጦር አውድማ የሆነው አማራ ክልል፣ ኦሮሚያ ክልል የሆነበት አሁን ዝግጅት እንኳን የሌለበት ምርጫ እናካሄዳለን እየተባለ ነው። በአንተ አመለካከት እንደው ያለፈው ምርጫም ያው ኦሮሚያ ውስጥ ብቻውን ነው የተወዳደረው። ብቻው በቃ ሰው ብልጽግናና ብልጽግናን ብቻ ነው የመረጠ። ከዛ ውጪ ማንም አልተወዳደረም ኦሮሚያ ውስጥ። ልክ እንዳቀደው ኦሮሚያ የግል የአብይ ንብረት ሆናለች። ምርጫ በተመለከተ በአማራ ክልል የተወሰነ የአብን እንቅስቃሴ ነበር። አብን አሁን ግማሹ የአብይ ግማሹ ሌላ ሆኖ ነው የምናገኘው። አሁን ኢትዮጵያ ውስጥ ትግራይ ውስጥም ያለ ሁኔታ አለ። ኢትዮጵያ ውስጥ በዚህ ሰዓት ምርጫ ለማካሄድ ምን እንደው የሆነ መስፈርት ታሟላለች ኢትዮጵያ? የሆነ የምርጫ ሜዳ የሚባል ነገር ይኖራል አለ? እንደዛ አይነት አንተ ታስባለህ? አሁን ይሄ ያው ከዚህ በፊትም የተደረገው ምርጫ ቀደም ሲልም በ2021 ነው በ2021 ነው የተደረገው መሰለኝ። በ20 መደረግ ያለበት ለኢትዮጵያ ሽግግር ያስፈልጋል። ኢትዮጵያ ሕዝብ የተሳተፈበት ስልጣን ያልተማከለበት የማይማከልበት ሕዝብ
ከአካባቢው ጀምሮ ውሳኔ እየሰጠበት የሚሄድበት ምርጫ ከሌላት በስተቀር ኢትዮጵያ አትኖርም። ምርጫ ለኢትዮጵያ አሁን ያን ጊዜም ቢሆን አሁንም የመሸጋገሪያ ምልክት ነው። ያ ምርጫ ደግሞ ነፃ፣ ተአማኒ፣ ፍትሃዊ እና ውድድር ያለበት መሆን አለበት። ይህን ካልሆነ ይሄ ሊሆን የማይችል ከሆነ አንደኛ አትሻገርም ኢትዮጵያ። የህዝብ ድምፅ ወደሚሰማበት ዲሞክራሲ ለማለት ስለከበደኝ ነው ይሄን ብለው የህዝብ ድምፅ በሚሰማበት በስልጣን ላይ ብትሆን እኮ ይሄ ኮምፔቲቲቭ አውቶሪታሪያኒዝም የሚሉት አለ አይደለም። አሁን ምርጫውን የሚያሸንፈው የታወቀ ነው። እንደዛም ሆኖ ግን የህዝብ ድምፅ ይሰማበት የህዝብ ፍላጎት እስከተወሰነ ድረስ ለመፈጸም ጥረት ይደረጋል። የተመረጠ መንግስት ትልቁን ኃላፊነቱን ጸጥታን የማስከበር ሀገርን ዳር ድንበርን ለማስከበር የቻለ መሆን አለበት። ከዛ በኋላ እሱም ከማታደርግ ከሆነ የመብት የምትላቸው ጉዳዮች የመናገር ምናምን የምትለው የመብት ጥያቄዎች አሉ የሚባሉት ዋጋ የላቸውም። ስለዚህ ኢትዮጵያ እንድትሸጋገር ያስፈልጋል። ለመሸጋገር ደግሞ አሁን ያልኩት ይሄ ተአማኒ የሆነ ነፃ፣ ፍትሃዊ እና ውድድር ያለበት መሆን አለበት። ይሄንን ልታዘጋጅ ትችላለች ኢትዮጵያ በሚቀጥሉት 6 ዓመት ውስጥ። ሁኔታውን ማየት ትችላለን። ከባቢውን በመጀመሪያ ከባቢው ምን ይመስላል? አሁን አንተ የተናገርከው ነገር አለ። የጦርነት አውድ አለ። መንግስት ስራውን ለመስራት አለመቻል ጉዳይ አለ። የሴኪሪቲ ወይም የሰው የደህንነት ጉዳይ መጠበቅ አለመቻል አለ። ሌላው ቢቀር ዳር ድንበር ማስከበር እንኳን አልቻለም። ኢትዮጵያን ዳር ድንበር እንኳን ማስከበር ያልቻለ መንግስት፣ ዳር ድንበሩን ማስከበር ያልቻለ የኢትዮጵያ ጦር ነው የምለው። የኢትዮጵያ ጦር አሁን ደግሞ ሌላ ሀገርን ወርሬ ወደ ማስመልስልሃለሁ ይላል። ለምን ደቡብ ሱዳን የወሰደበትን ወረዳ አታስመልስም? ለምን ሱዳን ለራሱም የሌለው ሱዳን የወሰደብህን አታስመልስም? ለምን ኤርትራ የወሰደብህን አታስመልስም? ለምን ዳር ድንበሩን አታስከብርም መጀመሪያ? ስለዚህ ይሄንን የምለው ለምንድን ነው? ይሄ ከባቢ አሁን ያለበት ሁኔታ ላይ ከባቢው በሌለበት ውስጥ ኢንቫይሮንመንቱ ለዚህ ባልፈቀደ ውስጥ የትጥቅ ትግል አገሩን በሙሉ እየናጠ ባለበት ውስጥ ጦርነት በየቦታው እየተካሄደ ባለበት ውስጥ በተለይ በኦሮሚያ፣ በአማራ፣ በትግራይ አሁን ጦርነት ያላለቀበት ይሄ አንሰርትኒቲ በብዛት እያለ ህገወጥነት በሰፊው ባለበት ሀገር በዚህ ከባቢ ውስጥ ይቻላል ነው ያለው የብልጽግና ፕሬዚደንት ወጥቶ አገር ለማፍረስ ብላችሁ ነው እንጂ ይሄ ምርጫ ካልተደረገ በሱ አካባቢ ይሄ ምርጫ ካልተደረገ እና እሱ ፕሬዚደንት ካልሆነበት እኮ አገር አትኖርም ነው የሚለን ያለው። አገር ልታፈርሱ ነው ይሄ ምርጫ ካልተደረገ። ምንድን ነው የሚለወጠው? አንተው ነው የምትሆነው። የሚለወጥ ነገር የለም። ኢትዮጵያ አትሻገርም። በኢትዮጵያ ውስጥ የፖለቲካ ለውጥ የለም። ተጠያቂነት አይኖርም። ህዝብ በሰላም ወጥቶ መግባት አይችልም። እንደዚህ አይነት ምንድነው የግጭትና የግጭት አውድ ባለበት የቅድት ከባቢ ባለበት መንግስት ስራውን መስራት ባቃተው ከላይ ጀምሮ እስከ ዞን ድረስ ከመካከል ጀምሮ እስከ ዳር ድረስ ከባቢው ለጦርነት ለዚያ አያመችም። ሌላ ነገር ደግሞ አለ። ከባቢውን በሚመለከት ሚልኬሳ ኢትዮጵያ የዲሞክራሲ ጥያቄ ህዝብ የሚሰማበት ድምፁ የሚሰማበት መንግስት እንዲኖረው ለ50 ዓመት ነው ትግል የተደረገው። ለ50 ዓመት ምርጫዎች በተለያየ መንገድ በኢትዮጵያ ውስጥ ተካሂደዋል። ይሄ ትግል የዲሞክራሲ ትግል ወይም የህዝብ ድምፅ ተሰሚነት ያለበት መንግስት እንዲቋቋም ተደርጓል። ምክንያቱም እነዚህ 3 ትልልቆቹ የኢኮኖሚ ፍትህ ጥያቄ፣ በመሬትን ጥያቄ በሚመለከት
የባህልና የማንነት ጥያቄ፣ የብሔረሰቦችን ጉዳይ በሚመለከት የዲሞክራሲ ጥያቄ፣ እነዚህ ናቸው የትልቁ የኢትዮጵያ ህዝቦች ጥያቄ ሆነው የኖሩት እነዚህ ናቸው። ሶስቱም አልተመለሱም። በተለይ ግን ይሄኛው የዲሞክራሲ ጥያቄ በዚህ በምርጫ ያልቃል፣ በሽግግር ያልፋል ተብሎ የነበረው አሁን እሱም ከሽፏል፣ የተኮላሸ ሆኗል። ስለዚህ ኢትዮጵያ ህዝብ ራሱ ምርጫ የኢትዮጵያ ዜጋ ምርጫ ለውጥን ያመጣልኛል ብሎ የሚያምንበት ደረጃ ላይ ስለሌለ የምርጫ ፍላጎት የለውም። አፕቲ አለ በኢትዮጵያ ውስጥ። እነዛ መንግስት አሟላኋቸው የሚለው ነገር ላይ እንኳን ቢኖር የአካባቢ ምርጫ የሚደረግበት አካባቢ አይደለም። የህዝብ ፍላጎት በፍጹም በውስጥ ውስጥ ስለሌለ ነው። ይሄ እንግዲህ ቅድም ባልኳቸው ፍሪ ፌር ኮምፔቲቲቭ ኤንድ ክሬዲብል ኤሌክሽንስ የሚሉት አሉ። ለዛ በ2021 አልተሻለም። ያን ጊዜ ካልተላለፈ በስተቀር ኮቪድ ከብሎት ካልተላለፈ በዛ ምክንያት ምርጫ አላሳለፍም አላችሁ የትግራይ የቲፒኤልኤፍ ሰዎች ብሎ ጦርነት የተደረገበት መንግስት አሁን ደግሞ ምርጫ አይተላለፍም ከባቢው ትክክል አይደለም የምትሉት ሀገር ልታፈርሱት ነው ብሎ ይነግረናል። ይህንንም እንቀበላለን ማለት ነው። ይህንን ሲያወራም እንቀበላለን ማለት ነው። ከባቢው እንግዲህ ነፃ አይደለም የምትልበት ጊዜ አንዱ ከባቢ ይሄ ነው። ሁለተኛ ይሄ የሚዲያ ነፃነት ያልከው የፓርቲ የምዝገባ ነፃነት ስትለው ያልከው ፍትሃዊነት ደግሞ የሚመለከት የምርጫ ቦርድ የምትለው ሁሉ ለዛ የሚፈቅድ ጊዜ አይደለም። ከሁሉ በላይ አንድ ነገር ልበል፣ ውጤቱ ምንድን ነው? ምርጫ ውጤቱ ምንድን ነው? አሁን ያለውን በየትም ሀገር ምርጫ ብታደርገው ውጤቱን ተማምነህ ነው። ለውጥ ስታመጣ የመንግስት ለውጥ ስታደርግ ወይም በስልጣን ላይ ያለውን የምታቆየው የምንሄድበት መንገድ ትክክል ነው፣ በዚሁ እንቀጥል ካልክ በስልጣን ላይ ያለውን በስልጣን ላይ ታቆየዋለህ። ትክክለኛ መንገድ አይደለም ስትል ደግሞ ሌላ ትመርጣለህ። አሁን ያ ምርጫ የለም በኢትዮጵያ ውስጥ። ውጤቱ ምንድን ነው? አሁን የብልጽግና ፓርቲ መሪ እኮ እና የብልጽግና ፓርቲ ያለፈው ጊዜ ከተመረጠ በኋላ እስካሁን ድረስ ጦርነት ነው ያካሄደው። በዚህም ምክንያት የጦር ወንጀል የፈጸመ፣ በሰብአዊነት ላይ ወንጀል የፈጸመ፣ የብሔር ፍጅትን የፈጸመ፣ የብሔር ማንጻትን ስራ የከወነ፣ እንደዚሁም ደግሞ የአትሮሲቲ ክራይምስ የሚባሉትን በየቦታው የፈጸመ፣ አሁን ዝርዝሩ ውስጥ ለመሄድ ጊዜም ያልፍብኛል። ያንን መንግስት ነው ያንን የፈጸመ። ያን ተመረጠ የሚባለው 2021 የተመረጠ መንገድ ከዛ በኋላ ይህንን የፈጸመ ነው። ይህንን በኢትዮጵያ ህዝብ ላይ የፈጸመ ነው። ያን መንግስት ለማጽናት ነው። ይሄ ውጤቱ ይሄ ነው። ስለዚህ ከባቢውም የለም፣ ተቋማቱም የሉም፣ ጊዜውም የለም። እንዲያውም አንዳንድ ፓርቲዎች በምርጫው ለመሳተፍ እንኳን የማይችሉበት ነገር ግን በህዝብ ዘንድ ተቀባይነት ያላቸው በምርጫው እንኳን ለመሳተፍ የማይችሉ ፓርቲዎች ያሉበት ስለሆነ ውጤቱ ተፈላጊ አይደለም። ከባቢው አይፈቅድም፣ ተቋማቱ የሉም። ስለዚህ ምን ሊያመጣ እንደሚችል ካሁኑ የታወቀ ነው እና እሱ የሚፈልገው ምርጫ ነው የሚሆንለት። አመሰግናለሁ። አሁን የአብይ አሁን ጦርነት እያካሄደ ነው ብለናል። ትክክለኛው ምርጫ ቢፈልግ አብይ ጦርነትን አያካሄድም። ያው ጦርነት ለቤተ መንግስት ለስልጣን ብሎ ነው ትግራይ ላይ ጦርነት ያወጀው፣ ለስልጣኑ ለቤተ መንግስት ያቺ ቤተ መንግስት ብሎ ነው። ትግራይ ሰፕቴምበር 2020 ምርጫ ሲያካሄዱ የጨረባ ምርጫ ነው ያካሄዳችሁት አለ አብይ። ከዛም ጦርነት ውስጥ ገባ። ራሱ ጦርነት ምርጫ አያስፈልግም ብሎ ሲያውጅ ትግራይ የራሱን ምርጫ አካሄደ። ከዛ ወደ ጦርነት ገቡ። የጨረባ ምርጫ አለ አብይ። አሁን የጨረባ ምርጫ እንኳን ማካሄድ አይችልም።
ስለዚህ አብይ ጦርነት እያካሄደ ነው። ጦርነት ትልቁ የአብይ ፕሮጀክት በመሆኑ ምርጫ የሚባል ነገር የለም፣ ውሸት ነው። ያው አንተ ቅድም እንዳልከው እንደ መሳሪያ ነው የሚጠቀመው፣ አንዱ የጦርነት መሳሪያ ነው የሚሆነው። ስለዚህ አሁን ምርጫን አብይ ምርጫን ጦርነት ለማካሄድ የጀመርኩትን ጦርነት ለመጨረስ ምርጫ ያስፈልገኛል ብሎ ያምናል። ጦርነት ለማካሄድ ምርጫ ያስፈልገኛል ብሎ ያምናል። ለምን? አንደኛ ገንዘብ ያስፈልገዋል። አብይ ጦርነት ለማካሄድ አይኤምኤፍ፣ ወርልድ ባንክ ምናምን ያስፈልጋሉ። እነኚህን ደግሞ የሚያገኘው የውሸት ምርጫ ምናምን ብሎ ይኸው ተመርጫለሁ፣ ይኸው ኮረጆው ከየት እንደመጣ ባናቅም ይመረጣል። ተመርጠዋል። ኦልሬዲ ታውቋል። አሸናፊውም ታውቋል። አብይም ምንድን ነው ያለው? ይኸው እኔ እኮ ምርጫውን ብናራዝም ህገወጥ መንግስት ነው ብሎ ሊነሱብኝ ነው ብሎ በአደባባይ ተናግሯል፣ ፓርላማ ላይ ቁጭ ብሎ። ስለዚህ ክፍተት እንዳይኖር ምርጫ እናደርጋለን አለ። ክፍተት እንዳይኖርብን አለ። ምርጫ ሳይሆን ክፍተት እንዳያገኙብን። እሱ አሁን ሽግግር መንግስት ብሎ የሚጮሁ የሚዘፍኑ ሰዎች አሉ። እኛ ምርጫ ካላካሄድ ነው ሽግግር መንግስት ሙዚቃ ይከፈትብናል። ያ ነገር እንዳይሆን ክፍተት እንዳያገኙ ጨረባ ምርጫ እናካሄዳለን ብሎ ይሄ በአደባባይ ነው፣ ፓርላማ ላይ ነው የተናገረው። ስለዚህ ምርጫ ያለ አብይ እያደረገ ያለው የሆነ ነገር ያደርጋል፣ ምርጫ የሚመስል እንደው የቤተሰብ የልደት ድግስ እንኳን የማይመስል ምርጫ ያደርጋል። ሁሉም ሰው አይጠራም ማለት ነው። ስለዚህ የበለጸጉ ፓርቲዎች ከሱ ጋር ይዘፍናሉ፣ ያልበለጸጉ ፓርቲዎች ደግሞ አይካፈሉም። ምርጫው ተካሄደ፣ አይኤምኤፍ አካባቢ ይኸው ተመረጥኩኝ ብለው ገንዘቡን እንትን በሉልኝ ቶሎ ጠመንጃ ያስፈልገኛል እያለ እሱ ነገር ይቀጥላል። ጦርነቱን ለመቀጠል ምርጫ ያስፈልገዋል። ቅድም ያልነው ላይ ነው። አሁንም ጦርነት ምርጫ እንደ መሳሪያ ነው የሚጠቀሙ፣ የስልጣን መሳሪያ። ያ የስልጣን መሳሪያ ደግሞ ጦርነቱ አይቆምም። አማራ ላይ፣ ኦሮሚያ ላይ እየተካሄደ ያለው፣ ትግራይ ላይ ያላለቀ ሊነሳ ይችላል። አዝማሚያው እንደዛ ይመስላል። ስለዚህ ሌላ ቦታም ጦርነቶች ይቀጥላሉ። ለዛም ምርጫ ይፈልጋል አብይ። አሁን የምርጫ ቦርድ ምናምን አንተ አንስተሃል። የብልጽግና ምርጫ ቦርድ ምን ይመስላል? ዝግጁ አይደለም። በቃ ለምርጫ ምንም አይነት ምርጫ የሚባል ትክክለኛ ምርጫ፣ ፍትሃዊነት ያለው ክሬዲብል ያለው ኮምፔቲቲቭ ፌር የሆነ ፍሪ የሆነ ምርጫ አይታሰብም። አብይ ያለ ጠመንጃን እንደዚህ እያደረግ በመከላከያ አጅበ ሰውን ኮርጆ ውስጥ አርጉ ማለት ከባድ ነው። እየረሸንክ አርግ ማለት እሱ ምርጫ አይሆንም። አሁን ጥያቄው የበለጸጉ ፓርቲዎች ምን እያሉ ነው? ከአብይ ጋር የሚሰሩ ፓርቲዎች አሉ። ከኦሮሚያም፣ ከአማራም፣ ከትግራይም አሁን የተወለዱ ፓርቲዎች አሉ። እነሱ ለምርጫ ምናምን ዘፈናቸው ምን ይመስላል ሰምተናል ወይ? ምርጫ ለማስመሰል ትክክለኛው ፓርቲዎችስ የሚሞክሩ ፓርቲዎችስ? አሁን ለምሳሌ ኦፌኮ ኦሮሚያ ውስጥ አልችልም፣ ሁኔታው አይፈቅድልኝም በማለት አዲስ አበባ ላይ ብቻ የተወሰኑ እንትን አደርጋለሁ፣ ያችን ካላደረግኩ ደግሞ ከምርጫ ቦርዱ ጋር ስለሚሆንብኝ ይሰርዘኛል ምርጫ ቦርዱ በማለት ኦሮሚያ ውስጥ እንደማይሳተፉ ገልጿል። ኦሮሚያ ውስጥ ሌላ ከብልጽግና ውጭ የሚሳተፍ ፓርቲ ይኖራል ብለህ ትገምታለህ? ከዛም ጋር አያይዘ የበለጸጉ ተቃዋሚ ፓርቲዎች ምን እያደረጉ ነው? ምን እያሉ ነው? ትክክለኞቹ ፓርቲዎችስ እንዴት እያዳከሙ ነው? ለአብይ እነሱ የፓርቲዎችን ዝግጁነት ጉዳይ ህዋትን ጭምር
ዝግጅቱ ምን ይመስላል? በሁሉም አካባቢ እሱ ላይ መልስ እንድትሰጠኝ። ምርጫ ይደረጋል ያልከው አሁን ባለው ሁኔታ ብዙም ከተቃዋሚ በኩል የተመረጡ ለመመረጥ የቀረቡ በብዛት ያሉ አይመስለኝም። አብዛኛው ቀነ ገደቡ አልፏል ይመስለኛል እጩዎችን ለማስመዝገብ። እስካሁን ድረስ ግን ብዙዎች አንገባበትም ነው ያሉት። ምክንያትም አለው። እንደ ምሳሌ ሊወሰድ የሚችል እንደ ምሳሌ እንውሰደው። ስለ ኦሮሚያም ስለጠየቀኝ እንደ ምሳሌ ልትወስደው ትችላለህ። በኦሮሚያ ውስጥ አሁን ምርጫ ቢደረግ ሊሳተፉ የሚችሉ የቆዩ ፓርቲዎች፣ የታወቁ ፓርቲዎች በየስርቻው የሚፈለፈለውን ፓርቲ አይደለም፣ አብይም ራሱ የሚፈለፍለውን አይደለም። ይህንንም ሊያደርግ ይችላል። ከሌላው የቦጨቀ ልክ ትናንት በባህር ዳር ያደረጉት ሁለት ሰው ስለገባ ከፋኖ ጋራ የሰላም ስምምነት ተደረገ ብሎ አፍሪካ ህብረትንም ኢጋድንም ጠርተዋል። ማለት ለምንድን ነው እንደዚህ የምናደርገው? ማለት ሁለት ሰው እንደሆነ እነሱም ተናግረዋል። ሁለት ሰው ነው የገባው እና ከፋኖ ጋር ተፈራረምን የሚል አይነት ነገር ሁለት ሰው ነው የገባው ነው የተባለው። ከዛ በላይ የገባ ራሳቸውን አልተናገሩም። ፋኖች ሌሎች ናቸው። ይሄ የታወቀ ነው። እስከዚህ ድረስ ያው የዛ የጨቅላነት የመንጨረቅነት ጉዳይ ሆኖ ነው ወይስ ምንድን ነው? እንደዚህ አይነት ለማታለልም ለፕሮፓጋንዳም የማይመች አይነት ነገር። ስለዚህ ምርጫውን ላይ እንደዚህ አይነት ጨዋታ ሊቀጥል ይችላል። ኦፌኮ ተናግሯል። ኦፌኮ 10 ሰው እናስመዘግባለን። ለምን? ይሄንን ደግሞ ምርጫው ቅድም እንዳልኩት ተአማኒ ነው፣ ውድድር ያለበት ነው፣ ነፃ ነው፣ ፍትሃዊ ነው ብለን አይደለም። ሊሆን አይችልም ነው ሊሆን አይችልም ባለ አሁን ቦታ ይሄ ነው አቋማችን እንደ ፓርቲ። ነገር ግን በሀገሩ ሕግ በሁለት ምርጫ ላይ ካልተሳተፋችሁ ስላላችሁ ለይስሙላ ያንን ፍላጎታችሁን ለማሟላት ነው የምናስገባው የሚል መግለጫ ነው ያወጡት። አልተሳሳትኩም አይደለም? እዚህ ላይ ይሄን አይደለም ምርጫው አይሆንም። ምርጫ ቢኖር ኖሮ አንሳተፍም። ነገር ግን የፓርቲ ፈቃዳችንን በአገሩ ሕግ መሰረት የፓርቲ ምዝገባ ፈቃዳችንን ከምናጣ 10 ሰው እናሰማራለን ነው ያሉት። አሁን ከዚህ በፊት ከኦሮሚያ ፓርቲዎች ከኦሮሞ ነፃነት ሰራዊት እና ከኦፌኮ ጋራ አብረን እንሁን ብለው አብረው ለመስራት ብዙ ሲታገሉ እንደነበሩ አንተም ታውቃለህ፣ እኔም አውቃለሁ። ኦፌኮ እንግዲህ ወጥቶ ተናግሯል። አይሆንም፣ አንሳተፍም፣ ቤሲክሊ አንሳተፍም ነው። አንሳተፍም ለምን? ቅድም እንዳልኩት ከባቢው የለም። ምርጫ የሚባል ነገር ለማካሄድ ኢንቫይሮንመንቱ አይፈቅድም፣ ህጉም የለም። ከምርጫ በኋላ የምርጫ ዲስፒዩት ቢኖር ያንን አጀድኬት የሚያደርግ ነፃ የሆነ ፍርድ ቤት የለም። ፍርድ ቤቱ የእናንተ መሳሪያ ነው። እነ ታዬ ደንደዓ አይነቶቹን ያለምንም በደል እስር ቤት የሚጥል ፍርድ ቤት ነው አሁን ያለውና ከባቢው ልክ ቢሆንና ተቋማቱ ትክክል ቢሆኑና ምርጫ ለማድረግ እንኳን ምንል የኢህአዴግ አይነት ጊዜ ምርጫ እንኳን ለማድረግ ብንችል በዛን ጊዜ እኮ እነ መረራ እኮ እስከ 48 ነው እንደዚህ አይነት ሰው አስመርጠው ነበር በዛን ጊዜ። ያንን የምንችል ቢሆን ኖሮ በገባንበት ነበረ። ነገር ግን የብልጽግና ጠቅላይ ሚኒስትር ጠርቷቸው እናንተ እኮ ለቲፒኤልኤፍ ጊዜ ስታሟሙቁ ነበረ፣ ለእኛ ግን እምቢ አላችሁ ብሎ ለኦፌኮ ከፍተኛ ስሞታውን ያቀረበ የብልጽግና ፕሬዚደንት ነው ያለው። ይህንን ያለቀሰ ሰው ነው ያለው። ከኔ ጋር ቆማችሁ አላሸበሸባችሁም ብሎ ለኦነግም ብዙ ያላቸው አለ። እነሱም አሁን በቀጥታ ባያወጡ
የነሱ የፖሊስ ቢሮ አባል የሆነ ሰው ጽፎ አውጥቷል። ልንሳተፍበት አንችልም። እኛ አንዲት ቢሮ ነው ያለን ነው ያለው። ሌላ ቦታ ፊልድ ለማድረግም የምርጫ ዘመቻ ነው የሚባለው ዘመቻውን ለማካሄድም ለመንቀሳቀስም ምንም ችሎታ የለንም። እንዲያውም የባሰ ችግር አለን ነው እዛ ላይ በውስጥ ታዋቂነት የጻፈው። ምክንያቱም የምርጫ ቦርድ ለኦነግም ያላቸው ከቀጀላ መርዳሳ ጋር ሰሞኑን ወጥቶ በኦሮምኛ ወደ አፍ የመጣውን ነገር ለመናገር ስለከበደኝ ነው። ነገር ግን እምቡል ጋፈተ ነው የምንለው እኛ። ሰው እንደዚህ ነው ሲያቀረሽ ነው የነበረው ነው የሚባለው። ቀጀላ መርዳሳ ጓደኛዬ ነው፣ አብረን ነው የተማርነው። ነገር ግን that's what he was doing በኢትዮጵያ ውስጥ ጠመንጃ ይዞ ወደ እንትን የሚያስገባ ወደ ጫካ የሚያስገባ ፖለቲካ የለም ብሎ የሚናገር ሰው ለእኔ ከማቀርሸት በስተቀር ሌላ የምትናገረ ነገር የለህም። ለማንኛውም ግን ብልጽግና እሱ ያለበትንም ፓርቲ አሁን ብልጽግና በሰጠው መመሪያ መሰረት ነው ምርጫ ቦርድ እንዲህ የሚለው እንጂ ከዚህ በፊት ብርቱካን በነበረችበት ጊዜ ለኦሮሞ ነፃነት ሰራዊት ዳውድ ኢብሳ የሚመራው እውቅና ተሰጥቶት ነበረ። ስብሰባውንም አድርጎት እውቅናው ተሰጥቶት ፓርቲ ወረቀታቸውን ሲያሳዩን ነበር። አሁን ግን ከእንትና ጋራ በተወሰነበት ጉዳይ ላይ ከዚህ ከሚያቀራሸው ሰውዬ ጋራ ሆናችሁ የጋራ ስብሰባ አድርጋችሁ ካልሆነ ልታገኙ አትችሉም ተብሎ ምንድነው ሰስፔንድድ ሆኗል የነሱ። ስለዚህ ለመካፈል የሚያስችልም ህጋዊ ቁመና እንኳን እስከሌላቸው ድረስ ኢቪሰሬትድ ሆነዋል እነሱ። ኦነግ ማለት ነው። ኦነግ ራሱ የበረና ያክል እንኳን ለመሄድ የማይችሉበት ሁኔታ ላይ ነው ያሉት። ስለዚህ ባለፈውም ጊዜ ምርጫ አልነበረም። ሜይ ቢ ኦነግ አንድ ሰው እንኳን ፊልድ ለማድረግ የሚችሉበት ሁኔታ ላይ አይደለም ያሉት። ስለዚህ ምርጫ በኦሮሚያ ውስጥ ይደረጋል ማለታችንም በሌላውም ቦታ ያለው ይሄው ነው ለማለት ነው። ይህን እንደ ምሳሌ ልጠቀም ያልኩት። አሁን ትግራይን አንስተሃል። ትግራይ ቲፒኤልኤፍን ወደዳችሁትም ጠላችሁትም አቀረባችሁትም አላቀረባችሁም ፓርቲ ሆኖ የሰራ ተወዳጅ ቢሆን የማይወደድ ቢሆን ፓርቲ ሆኖ የሰራ መዋቅር ያለው ልምድ ያለው እስከ ቀበሌ ድረስ መዋቅር ዘርግቶ የሚሰራ አንድ ፓርቲ ያለው ቲፒኤልኤፍ ነው። በዛ ላይ ቲፒኤልኤፍ ተፈላጊ አይደለም ከተባለ የትግራይ ህዝብ ምርጫው ላይ ተሳትፈው ውድቅ አድርጉት። ነገር ግን ቲፒኤልኤፍን አልመዘግብህም በሚል በስንኩል ምክንያት ቲፒኤልኤፍ በኢትዮጵያ ውስጥ ንብረት አለው። ንብረት ያለው በፓርቲ 4 ፓርቲዎች አንድ ላይ የነበራቸው ንብረት አለው። እሱን በልተውበታል፣ እሱን ቀርጥፎበታል። እሱን እንዳይጠየቅ ነው የሚፈልገው አብይ አህመድ። ለዚህ ነው የማይፈልገው። ሁለተኛ አይታዘዝልኝም ስላለ ነው። ሶስተኛ ከኤርትራ ጋር ተገናኘ እያለ ነው። ቲፒኤልኤፍን ለመቆንጠጥና ለመያዝና ተላላኪ ለማድረግ አልቻልኩም እና ሌላ ፓርቲ ልምረጥ ብለው ከነሱ እየቦጨቀ በትግራይ ውስጥ ጀነሳይድ ተካሂዷል የሚለውን ነገር አስረግጦ ለመናገር የማይችል የፓርቲ መሪ ያለበትን እሱን ነው ለቲፒኤልኤፍ የማደርገው የሚል ምርጫ ነው የያዘው። ምርጫ ነው ወይስ እንደ ማስረጃ ሰጠ ሁለት ሰው ሲገባ ዓለም አቀፉ ህብረተሰብ ጠርተህ ኑና ይሁን የምትልበት ጆክ ነው? ሊሆን አይችልም። ማንም ተካፋይ የለበትም። ስለዚህ ይሄ ምርጫ ነው የሚል የነፃ ገለልተኛ ፍትሃዊ የሚባሉት እነዚህን ቅጽሎች እንተዋቸው። እነሱ ምርጫ አለ ለማለትም የሚያስችል ቀዳዳ እንኳን የለም። የዛ አውድ ይቅርና ቀዳዳው የለም። ይህንን ምርጫ ለማድረግ መጀመሪያ ጦርነቱን ማሸነፍ መቻል አለበት። ሞክሯል። በአማራ ክልል 3 ዓመት አሁን ሉዝ እያደረገ ነው ያለው በአማራ ክልል። ለምን? ምልክቱን ልንገርህ።
ማልቀስ ጀምረዋል። ቲፒኤልኤፍ እና ኢፒኤልኤፍ እየረዷቸው ነው ማለት የአዞን ለቅሶ ጀምረዋል። ብልጽግና ለቅሶ ላይ ነው ያሉት። አብራችሁ ስላላችሁ ነው ያለ። ድሮስ አብረው ቢሆኑ የጋራ ጠላት አላቸው አይደለም እንዴ? አብረው ቢሆኑ ምን ያስደንቃል? ብልጽግናን ለመጣል ሁሉስ አንድ ላይ ቢመጣ ምን ያስደንቃል? አገርና ህዝብን የማዳን ጥያቄ ነው ያለው። ስለዚህ ኢዜማ እንኳን የተመዘገበበት ጉዳይ አይመስለኝም። ስለዚህ ምርጫው ላይ ይሄዳል። የተላለፈ ጉዳይ እኮ አለ። እስካሁን ድረስ እየተላለፈ የመጣ ነገር አለ። ምርጫው እስኪደርስ ድረስ እኮ የታሰበው አንተ ያልከው እንዳለ ሆኖ ሚልኬሳ ያልከው እንዳለ ሆኖ ከምርጫ በፊት እኮ በብልጽግና መንግስት ላይ ዲማንድ አለ እስከተወሰነ ድረስ እየተወጣው ያለው ነገር ግን ይሄንን ከዚህ በፊት ተናግሬያለሁ። ሌላ ጊዜ ሙሉ ጊዜ ሰጥተን ልናገርበት እንችላለን። ብልጽግና የሚባለው መንግስት ሌሎችን ባንዳ የሚለው መንግስት የድሮ የቲፒኤልኤፍ ተላላኪ የነበረ ኦፒዲኦ ነው የሚባለው በዛ የሚመራው መንግስት አሁን የኢትዮጵያ ብልጽግና፣ የኦሮሞ ብልጽግና እና የአማራ ብልጽግና ጁኒየር ሲኒየር ፓርትነር ሆነው የሚያገለግሉበት ምርጫ አሁን የአቡዳቢ ተቀጠላ ነው። የአቡዳቢን አጀንዳ በኢትዮጵያ ውስጥ ብቻ አይደለም፣ በአፍሪካ ቀንድ በቀይ ባህር ዙሪያ ያንን እያስፈጸመ ያለ መንግስት ነው። ሁሉን ነገር የኢትዮጵያን ንብረት የኢትዮጵያን እሴት የሚባል ነገር ሁሉ ሸጦ የአቡዳቢን ጉዳይ ለማስፈጸም የሚሄድ ለግሉ ብቻ የሚያስብ ኢትዮጵያን እንደ አቡዳቢ ያደርጋታለሁ እንደ ዱባይ ያደርጋታለሁ ብሎ ያለ የጨቅላ ህልመኛ ያለበት ሀገር ስለሆነ ያንን ጉዳይ እኮ ማስፈጸም አለበት። ገና ጦርነት እኮ ማስፈጸም አለበት ወደ ምርጫ ከመሄዱ በፊት። ይህን ጦርነት ባለፈው ኦክቶበር አካባቢ ላይ ለመጨረስ አስበው ወይ ለመጀመር ሄመቲ ሲጀምር በምዕራብ ሱዳን በኩል ሲጀምር እነሱ ደግሞ ከሰሜን ኢትዮጵያ ነገር ግን በዌስተርን ፍላንክ ውስጥ ኤርትራ ላይ ጀምረው ሁለቱ ሱዳንን አንድ ላይ ጨፍልቀው ያንን አካባቢ በሙሉ አቡዳቢ የሚፈነጭበት ቦታ ለማድረግ ፕላን ነበረ። በኢትዮጵያ በኩል ዝግጅት ስላልተደረገ አልተቻለም። ዝግጅቱ ደግሞ የገንዘብ ችግር፣ የወታደር ችግር፣ የወታደር ሞራል ችግር፣ የጥይት ችግር ነበራቸው። አላደረጉትም። በህዳር መጨረሻ ይሆንልን ብለው ነበረ። በህዳር መጨረሻ ማድረግ አልቻለም። አለፈ ህዳር። አሁን ለፌብርዋሪ ቀጠሮ ይዘዋል። በፌብርዋሪ ጦርነት እንጀምራለን ብለዋል። ጫናው ግን እየበዛባቸው ነው። አሁን የኢትዮጵያ መንግስት በዚህ አይነት ሁኔታ ወደ ጦርነት ሄዶ ወደብን እመልሳለሁ የሚለው የአቡዳቢን አጀንዳ ለመፈጸም ይሄዳል ወይስ አይሄድም? የችሎታ ጉዳይ ነው። ነገር ግን ትዕዛዝ ተሰጥቶታል። ትዕዛዙን ተቀብሎ እየሄደበት ነው። ይህንን ስማ የኢትዮጵያ ህዝብ ይህንን ማወቅ አለበት። ይህ ጦርነት የኢትዮጵያ ጉዳይ አይደለም፣ የአቡዳቢ ጉዳይ ነው ብዬ ብዙ ጊዜ ስናገር ስለነበር ያንን እኮ መጨረስ አለበት። ወደ ምርጫው ከማድረግ ፌብርዋሪ ላይ ቀጠሮ ተይዟል። ያንን ካሸነፈ በኋላ እኮ ነው ወደ ጦርነት የሚሄደው። ለአሁኑ ፕላኑ እሱ ነው። አሸንፋለሁ፣ ከዛ በኋላ እሄድበታለሁ። ግን ቀጠሮ የተያዘ አለ። ያንን የፌብርዋሪ ቀጠሮ እንዴት አድርጎ ነው ወደ ምርጫ የሚሄደው የሚል ትልቅ ጥያቄ ምልክት አለ። አመሰግናለሁ። ወደ መጨረሻ እየተቃረብን ነው። አይ ቲንክ ጦርነት ወሳኙ ስራ ነው። የአብይ ወሳኝ ስራ ጦርነት ማካሄድ እንደሆነ ያ ጦርነት ደግሞ በአገር ውስጥ የአብይ አጀንዳ ከአገር ውጭ ደግሞ ሙሉ በሙሉ የዩኤኢ አስፈጻሚ ሆኖ አለቃው አቡዳቢ እንደሆነ የአቡዳቢ ጉዲፈቻ ሰው በመሆኑ ምንም ጉዳዩ አይደለም። እሱ አሁን ዋናው ተጠሪነቱ ለዛ ለሮያል ፋሚሊ እዛ ጉዲፈቻ የገባላቸው ነው እንጂ ለኢትዮጵያ ህዝብ አይደለም። ዛሬ እሱ ሌላ ጊዜ በብዙ ውስጥ ገብተን ማውራት እንችላለን። አሁን ሙሉ በሙሉ ስርዓቱን የጦርነት አድርጓል። ከጦርነት ደግሞ ተጠቃሚም ነው። በነገራችን ላይ አሁን ትልቁ ኢኮኖሚ የጦር ኢኮኖሚ አይደለ ኢትዮጵያ ውስጥ እየተካሄደ ያለ ትልቁ ግዢ ፈጻሚ
የጦር መሳሪያ ነው ኢትዮጵያ ውስጥ። አሁን ባጀት ተብሎ ለትምህርት ቤት ለምናምን ይመደብና ከዛ በኋላ ደግሞ ተሰብስቦ ለጦር ነው የሚሆነው እና ሙሉ ዶላር ምናምን ለጦር መሳሪያ ከድሮን እስከ ከባድ መሳሪያዎች ጭምር። ይህ አሁን ኢትዮጵያ ውስጥ ቅድም አንተ የግዢ አካሄድ ኢትዮጵያ ውስጥ ነበር። በአብይ ዘመን ግን ግዢ ፕሮቶኮል እንኳን የለም፣ ጨረታ የለም፣ ውድድር የለም ብለሃል። እዚሁ ላይ ልጨምርና አብይ ከጦርነት እንዴት እንደሚጠቀም ትልቁ ግዢ የጦር መሳሪያ ግዢ ነው ኢትዮጵያ ውስጥ። ከውጭ ሀገር ነው የሚገዛ። ድሮን ከቱርኪ ሲገዙ በትልቅ ገንዘብ ነው እንግዲህ የሚገዛ። ከራሻ ከባድ መሳሪያ ሲገዛ አንድ ሰው ይላካል። አንድ ሰው ሲልክ ቀጥታ ከካምፓኒው ነው እዛ ሄዶ ተደራድሮ ገንዘቡ ላይ ነው የሚደራደሩ። ጨረታ የሚባል ነገር የለም እና ኢትዮጵያ ሕዝብም ይህንን አይጠይቅም። ጦር መሳሪያ ሲገዛ እንዴት ነው የምትገዛ ብሎ ሰው አይጠይቅም። ፓርላማም ቁጥጥር አያደርግም። የፓርላማ ኮሚቴም ይህንን ያውቃል ብዬ አልገምትም። የሚገርም አሁን በትግራይ ጦርነት ጊዜ አንድ ሰው ነበር ወደ ራሻ የተላከው እና ወደ ቱርኪም የተላከ። ከዛ ከቱርኪ ድሮኖችን ሲገዙ ኮሚሽኑን ማን ነው የሚወስደው ተባለ። ቀጥታ ለአብይ ተባለ። አብይ ራሴ ነው የሚወስደው አለ። የድሮን ግዢ ሲፈጸም ኮሚሽን 30% ምናምን ኮሚሽን ይሰጣል። ቀላል አይደለም። ዝም ብሎ ያለ ጨረታ ስለሆነ መርጠ የሆነ አንድ ካምፓኒ አንተ ትሰጠኛለህ፣ ኮሚሽኑን ደግሞ ስንት ነው የምትሰጠው? በዶላር። ቀጥታ የድሮን ግዢ ሲፈጸም ኮሚሽኑን የሚወስደው ማን ነው? ኢትዮጵያ ውስጥ ማን ነው? አብይ አህመድ ይባላል። ጦርነት ሲካሄድ የጦር ግዢ ሲፈጸም ከባድ መሳሪያ አካባቢ ደግሞ አንዳንዴ ራሱ ይወስድና አንዳንዴ ደግሞ እሱ የሚልካቸው ጀነራሎች እንዲወስዱ ያደርጋል። ኮሚሽኑ ትልቅ ገንዘብ ነው። ባይዘው ይሄ ኮሚሽን ጦር መሳሪያ ሲገዛ እንደምናስበው ተራ 1 ሚሊዮን እንደዛ አይደለም፣ ከባድ ነው እና አይ ቲንክ ይህንን ከጦርነት እየተጠቀመ ስለሆነ በጦርነት ጊዜ ደግሞ ይሄ ወርቅ ጉዳይ አይ ቲንክ ሌላ ጊዜ ብናወራ ይሻላል፣ ብዙ ሰፋ ያለ ስለሆነ። አብይ የሚያከማቸውም ዱባይ ነው፣ አቡዳቢ ነው። በተለይ አቡዳቢ ነው። የእሱ ቤትም የተሰራው እዛ ነው። አይ ቲንክ ጥበቃዎችም ተመድቧል መሰለኛ። የአብይ ወደፊት ቤቱ እንደ ቪላ ቤተመንግስት ተደርጎ ተገንብቷል። የወደፊት የአብይ ከኢትዮጵያ ሲሸሽ እንግዲህ ችሎ ከወጣ የሚኖርበት ኦልሬዲ ተሰርቶለታል ቤት ቪላ እና እዛ ነው እንትን የሚያደርገው። ስለዚህ አሁን አብይ ምርጫም የሚያካሄደው ጦርነቱን እና ሀብት ጉዳይም ስለሆነ ከዩኤኢ ጋር ስለሚያያዝ የወደፊት ኑሮ ጋር ስለሚያያዝ ጦርነት አይቆምም። ማለት ፕሮፊታብል ስለሆነ ጦርነቱ በኢኮኖሚም በስልጣንም በሁሉም። ስለዚህ አሁን አብይ በዚህ ሂደት ምርጫ ራሱ ይደርሳል ወይ? ምን ይመስላል? ጥያቄ ነው ወይ? ህዝቡ ዝም ብሎ ያያል ወይ? አሁን ረሃብ ህዝብን እየጨረሰ ነው። ኢኮኖሚው ሙሉ በሙሉ ወድቋል። እስከ ምርጫ ድረስ በዚህ አጀንዳ ይቆያል ወይ? ምን እንግዲህ አሁን ታዬ ራሱ ቶሎ የሚታሰር የተደረገበት ዋናው ምክንያቱ ፈርተዋል፣ ህዝብን ፈርተዋል። ስለዚህ አሁን እስከ ምርጫ የተባለው ድረስ ምን ሊከሰት ይችላል? ምን ውስጥ ማለፍ እንችላለን? አጀንዳው ደግሞ አሁን የአሰብ አጀንዳ እየቀዘቀዘ ይመስላል። አሁን የአሜሪካ የሴኪሪቲ ስትራቴጂ ወጥቷል። አሁን የፕሬዚዳንት ትራምፕ
እሱም የአፍሪካ ቀንድ ላይ ጦርነት አልፈልግም የሚል እንትን ተካቷል። በተለይ ኢትዮጵያ ከሶማሌ ጋር፣ ኢትዮጵያ ከኤርትራ ጋር እንዳይከሰት እናደርጋለን ይላል። በሴኪሪቲ ስትራቴጂ ናሽናል ሴኪሪቲ ስትራቴጂ ውስጥ ተቀምጧል። አሁን ከትላንት ወዲያ ነው መሰለኝ የወጣ ይሄ እንትኑ ምን ሊሆን ይችላል? አሁን የኢትዮጵያ ሕዝብ ችሎ እስከዛ ድረስ ራሱ ይታገሳል ወይ? ሰው ረሃብን ይታገሳል ወይ? ምን ሊከሰቱ ይችላሉ? የኦሮሚያ ጉዳይም አለ፣ የአማራ ክልልም አለ። ትግራይ ክልል ደግሞ አሁን ባጀት ሁሉ መልቀቅ አለቀቅም መሰለኝ፣ ደሞዝ ሁሉም መክፈል አቅተዋል መሰለኝ ትግራይ ክልል። ሌላ ቦታም ሌላ ክልልም ኢትዮጵያ ውስጥ አሁን ምንም ሁሉም ነገር ወድቋል። እስከ ምርጫ ድረስ ራሱ ይሄ ፌልድ የሆነ ስቴት ኮላፕስ አያደርግም ወይ? ጥያቄ ፌልድ አድርጓል። 4 ኪሎ ያለው ሰውዬ ኮላፕስ አያደርግም ወይ? እስከዛ ድረስ ራሱ ያለው ሁኔታ ምን ይመስላል? የመጨረሻ እንትን ነው ይሄ ቺን ካልክ ከዛ ምን መደረግ አለበት የሚለውን ደግሞ መልእክት ሰጠ፣ በዛው እንጨርሳለን። አሁን የቀይ ባህር እና የኤደን ባህረ ሰላጤ ከባቢ በዛ ምክንያት አሜሪካ ያለው ነገር ያንን ናሽናል ሴኪሪቲ ስትራቴጂ የሚለውን አይቼዋለሁ። አፍሪካ 3 ፓራግራፍ ነው በአፍሪካ ጉዳይ ላይ ያለው። ከዛም ውስጥ ስለ አንደኛው ሙሉ ፓራግራፍ ስለ ሌላ ሀገሮች አይደለም፣ ስለዛ ቀንድ ነው የሚናገረው። ችግሮችን ለመፍታት እንሞክራለን። ለእኔ የሚታየኝ ያ ሰፈር እንዳይንቀሳቀስ በዛ አካባቢ ያለው የንግድ ሁኔታ እንዳይቀዛቀስ ከመሆን በስተቀር ኢትዮጵያም ብትሆን ጠቅላላ አፍሪካ የሚሆን በዚህ በናሽናል ሴኪሪቲ ስትራቴጂ በትራምፕ ዘመን አሁን ሌሎችም ምክንያቶች አሉ። የትራምፕ ዘመን ከብዙ ቦታዎች ዊዝድሮው እያደረገች ነው አሜሪካ እና ስትራቴጂ ቤሲካሊ ስትራቴጂ ኦፍ ኮንትራክሽን ልትለው ትችላለህ። አንብቤዋለሁ። ስለ አፍሪካ ምንም ቦታ አይሰጥም፣ ምንም ቦታ አይሰጥም። ሶማሊያን ይጠቅሳል እዚህ ላይ ግን ያው ጋርቤጅ ደግሞ ይለዋል። ያ የሚያሳየው አፍሪካ ጉዳይ ላይ ይህን ያህልም ብዙ ትኩረት የላቸውም። ንግድ በዛ እንዲተላለፍ ካልሆነ በስተቀር ሪሊ አሜሪካ በአፍሪካ ላይ ፖሊሲ የላትም ለማለት የምትችልበት ደረጃ ላይ ነው የደረሰው። የሚያሳየው ይህንን ነው ለኔ። ነገር ግን ጦርነትን የሚፈልጉት አሜሪካኖች ወይም ቻይናዎች ምናምን አይደለም። እሱ እንደምንም ያሳልፋሉ። አካባቢውን ግን ለመቆጣጠር የምትፈልገው ይሄ ሚድል ፓወርስ ኮምፒቲሽን የሚባል ነገር አለ። አሁን ግብፅ ታሪካዊ ጠላታችን ናት ብለው ሰዎች ሲያወሩ ታሪካዊ ጠላት የለም። በነገራችን ላይ ግን እነዚህ አሁን የሚያወሩት አንዳንዶቹ እኔም የማውቃቸው ሰዎች ኤርትራን እንኳን ታሪካዊ ጠላታችን ናት ይላሉ። ኤርትራ 30 ዓመቱ አይደለም እንደተወለደ ከመቼ ወዲህ ነው ታሪካዊ ጠላት የሆነባቸው? ትናንት እኮ ነው የተወለደው እንደ ሀገር እና ታሪካዊ ጠላት አይደለም። የጥቅም ጉዳይ ሲጋጭ ነው የምትጋጨው እንጂ ዝም ብሎ ለዘላለም ጠላትነት ጎል ሊሆን አይችልም። ጥቅም ሲጋጭ ግን ትጋጫለህ። ስለዚህ ግብፅ ራሷን ጥቅም ለማስከበት የምትንቀሳቀስበት አለ። ነገር ግን ግብፅ ራሷን መንቀሳቀስ የማትችል በአጠቃላይ ከኢትዮጵያ እጥፍ በሆነ መንገድ ከዩኤኢ ነው የምትመጸወተው ግብፅ። እነሱ ናቸው ብዙ ገንዘብ እየሰጡ ያሉት ከንትን በላይ ከኢትዮጵያን በላይ ልልህ ነው። እና እዛ አካባቢ ላይ ጦርነት የሚኖረው ምክንያቱ የዚህ የሚድል ፓወርስ ኮምፒቲሽን ስላለ ነው። ሌላ ጉዳይ ነው። ግን እሱ ያንን ለማስፈጸም ግን ወደ ምርጫ ለማለፍም እና በጦርነትን አድርገው በድል ምክንያት ድል ቢኖረው ድል ቢያደርግ ወደ ምርጫ ለመሄድ የሚችልበት ጉዳይ ያለው
አንድን ጦርነት ለማሸነፍ 3 ነገሮች ያስፈልጉሃል በትልልቁ። ይህንን ከኢንተርናሽናል ሪሌሽንስ ቲዮሪስት የተማርኩት ነገር ያለው አንዱ ይሄ ስትራቴጂክ ዴፕት የሚሉት ነው። ማለትም አገሩ ከአንተ ጋር መሆን አለበት። በጦርነት ላይ አገሩ ሊደግፍህ ይገባል። አገሩ የሞራልም የደጀንም የምንም ድጋፍ ሊሰጥህ ይገባል። ያንን ከሌለ ልታሸንፍ አትችልም። አሁን በአሰብ ምክንያት ብዙ ማወናበጃዎች አሉ። እያወናበዱ ነው። የኛ ነው ቲፒኤልኤፍ ነው እንደዚህ ያደረገን ጂኒ ጃንካ የሚላቸው ነገሮች አሏቸው። ነገር ግን ወደ ጦርነት ለመሄድ የሚፈልግ የኢትዮጵያ አካባቢ በዚህ ምክንያት ወደ ጦርነት ለመሄድ የሚፈልግ የኢትዮጵያ አካባቢ አለ። ያንን ሰፕላይ ላይን ጠብቆ ሰፕላዩን ሰጥቶ የሞራል ድጋፍ ሰጥቶ የህዝብ ድጋፍ ሰጥቶ ያንን ወደብ ለማስመለስ ለመሄድ የሚፈልግ ስትራቴጂክ ዴፕት አለ ብዬ አላስብም። ኢትዮጵያ ውስጥ የለም። በትግራይ የለም፣ በአማራ የለም፣ በኦሮሚያ የለም፣ በሶማሌ የለም። ይህንን እመነኝ የለም። በዚህ ኢትዮጵያ ውስጥ ያ ስትራቴጂክ ዴፕት የለም። ሁለተኛው የፕሮዳክሽን ኬፓቢሊቲ ይላሉ። ያንን ጦርነት ለማካሄድ የሚበቃ የኢኮኖሚ ሴክተር መኖር አለበት። ጥይትን ለማምረት፣ ጥይትን ለመግዛት፣ ጥይትን ለማደስ፣ እነዚህ ሎጂስቲክስን በሙሉ ለማካሄድ የሚያስፈልግ ፕሮዳክሽን ኬፓቢሊቲ ሊኖር ይችላል። አሁን እሱ አንዳንዴ ሲያሳየው አውቃለሁ። ሆምቾን የማምረቻ ቦታ ነው ምናምን ሲሉ አሁን ደግሞ ሌላ ገዝተዋል እንደሚሉ አንተ ያልከው አይነት ከውጭ የመግዛት ነገር ደግሞ አለ። አሁን እዛ ሆምቾ ጥይት አመረትን የሚሉበት ቦታ እኮ አንድ ነገር በኢትዮጵያ ውስጥ የተመረተ ነገር የለም። እዛ ውስጥ ጥይቱም፣ ቀለሁም፣ ባሩዱም ሁሉ ከውጭ ነው የሚመጣ። አንድ ነገር በኢትዮጵያ ውስጥ የተመረተ የለም። ይሄ ጉራ የሚነዛበትን አንዲት ነገር የለም። ያ የፕሮዳክሽን ኬፓቢሊቲ የለም በኢትዮጵያ ውስጥ ልልህ ነው ያልኩት። ሌላው ከውጭ በሚገዛው ደግሞ ትልቁ የሙስና ማዕከል ነው ብለሃል አይደል? ገዢ በመግዛቱ ብቻ ላይ እኮ አይደለም። ባለፈው ጊዜ እነዚህ ቲቢ2 የሚባሉትን የባይራክታር ድሮኖች ለመግዛት ገንዘቡ የመጣው ከቴሌኮሙኒኬሽን ሽያጭ ነው። $350 ሚሊዮን ነው የገዛው አይደለም። ኬንያው ግን አይደለም። እኔ ከኬንያ የሰማሁት አለ። እሱ ወደ 1 ቢሊዮን ነው የተከፈተው። 975 ሚሊዮን ብር ነው የተሰጠው። ሌላው ግን እንዳለ ከዛ ከ850 በላይ የሆነው እንዳለ የብልጽግናው ፕሬዚደንት አካውንት ውስጥ ነው የገባው ወደ ዱባይ። ገና ገንዘቡ ከመምጣቱ ነው የምልህ። ገንዘቡ ከመጣ በኋላ ደግሞ የሚወሰደው ኮሚሽን ላይ ጀነራሎቹ ለምንድን ነው ጦርነትን የሚፈልጉት? ደክመው ያለ ጦርነት ለምንድን ነው ብትል ያተርፋሉ። በጦርነት እያተረፉ ነው። አሁን ሰሞኑን የአየር ኃይሉና እንትኑ አብረው ዱባይ ነው የነበሩት። አብረው ግን ይቅርብኝ ብዙ አልናገርም እዚህ ላይ። አብረው ነው የሄዱት። ሌሎች ደግሞ ወደ ቤላሩስ ይሄዱ አሉ። ቤላሩስ የሄደውን ቆርጠው ስላወጡት የቺፍ ኦፍ ስታፉና የአየር ኃይሉ ተደራድሮ ለራሱ ተደራድሮ የሚቆረጠውን አስቆርጦ የመጣውን እዚህ ደርሰው ቤላሩሲያንስ አታናግሯቸው አሉ። ምንስ ሄደው የተመለሰዋል? እዛ ላይ እየተጣሉ ነው ያሉት እንጂ ጦርነት ለነሱ ብልጽግና ነው። ለአንተና ለእኔ ውደት ሊሆን ይችላል። ለጀነራሎች ግን ብልጽግና ነው። እንደዚህ አይነት ኑሮ አያውቁም። እንደዚህ አይነት ጀነራል የተፈለፈለበት አገር ታይቶ አይታወቅም። ሁሉም ጀነራል ነው። አሁን ማንም አይከለክልህም፣ ማንም አይጠይቅህም። ጀነራል የረከሰበት ሀገር ነው የሆነው። ረክሷል ጀነራልነት። መከላከያ ውስጥ ብትኖርም ባትኖርም ንጉሱ ከፈቀዱ ታገኛለህ። ቅድም እኔና ስትናገር ነው የነበረው። የሌለበት የኦሮሚያ ፖሊስ አዛዥ ልትለውም የማትችል ሰው ከኮሎኔልነት መከላከያ ውስጥ ሳይኖር ጀነራልነትን ስታምነሸንሸው ነው የምትለው። በዛ ምክንያት ደግሞ አሁን ባለፈው ጊዜ ጦርነት ጀነራል ከተባሉ በኋላ ደግሞ ድግሱ ቸግሯቸው የድግሱ ቁንጣን ደግሷቸው ሁሉም ቦታ ጀነራል ሆነ ተብሎ ድግሱ መሄድ ያቃተበት ሁኔታ ነው የነበረው።
ስለዚህ ለነሱ ጦርነት አስፈላጊ ስለሆነ ነው የሚሄዱት እንጂ ይሄ ፕሮዳክሽን ኬፓቢሊቲ የላቸውም። ሶስተኛ የሪፕሌኒሽመንት ዴፕት ያስፈልግሃል። ማለትም አዲስ ምልምል ያስፈልግሃል። ጦርነት ስትሄድ ሰው ይሞታል። ያ የሪፕሌኒሽ ለማድረግ ግን አሁንም ብዙ ችግር ገጥሟቸው የኢትዮጵያ ወታደር ባለፈው ዓመት ውስጥ እስከ 65,000 አምርቻለሁ ነው አይደል ያለው አሰልጥነው። እውነቱን ለመንገር 32,800 ምናምን ነው ያደረጉት። ከዛም ውስጥ ወድቆ ጠፍተውባቸዋል። ሪፕሌኒሽመንት የለም። እነዚህ ስትራቴጂክ ዴፕት ፕሮዳክሽን ኬፓቢሊቲ ኤንድ ሪፕሌኒሽመንት ፖቴንሻል እስከሌለ ድረስ ጦርነትን ልታሸንፍ አትችልም። እኛ ትልቅ ነን 120 ሚሊዮን ነን ጂኒ ጃንካ ማለት ትችላለህ፣ ግን ልታሸንፍ አትችልም። ጦርነቱን ከጀመረ ጦርነቱ አልሄድም ወደዛ ጦርነቱ ምን ይሆናል ወደሚለው ሴናሪዮ አልሄድም። ወደ ምርጫ ግን ሊሄድበት የሚችልበት ሁኔታ ሊኖር አይችልም ብዬ ነው የምገምተው።